ዛሬ ጥፋቱ የማን ነው? ብዙዎቻችሁ ግር ያላችሁ ነገር አለ። አሁን ላይ ሩታ ይቅርታ አላደርግልም ስላለችው ጥፋቱ ሙሉ ለሙሉ ወደ ሩታ እንደዞረ ምናምን ነገር ነው የምታስቡትና ዛሬ እኔ ልናገር ማለት የማን እንደሆነ ጥፋቱ ዛሬ እኔ ልነግራችሁ ነው የመጣሁት። ምኑ ጋር ነው ጥፋቴ ብሎ ሲጠይቃት ነበር ለሩታ እንደገና ማለት ነው። ማለት ምንም ጥፋት እንዳላጠፋ ሰው እሱ ግን ጥፋቱን እንኳን አላወቀም ማለት እንዲው ይቅርታ ለመጠየቅ ይቅርታ ለማለት ይሞክራል እንጂ ጥፋቱ ምን እንደሆነ ራሱ አላመነም እስካሁን። ምን የሆነ ምክንያት በተፈጠረ ቁጥር መጣላት ምን ማለት ጥሩ አይደለም። ጋሽዬን ሩታን አክብሯት እስከ አዲስ አበባ ድረስ ሄዶ ሩታ ካልታረቀች የምሬ ነው እኔ በሩታ በጣም ነው ማዝነው። ብቻ አብርሃም ብዙ ነገር ሊበድላት ይችላል። ጋሽዬንም አክብረሽ እዛ ቦታ ላይ ስለተገኘሽ ይሄ በጣም ትልቅነት ነው። ከዚህ በላይ ደግሞ በኦዲየንስም በጋሽዬን ፊትም ትልቅነትሽ የሚያሳየው ጋሽን አክብረሽው ከአብርሃም ጋር ስታረቂ ነው። አብርሃምም ደግሞ ያንተን ትልቅነት የምናየው በኦዲየንስም በጋሽዬም በሁሉም ሰው ትልቅ ሆነ ልትታይ የምትችለው ድጋሚ እንደዚህ አይነት ስህተት ላለመስራት ስትሞክር ነው እንጂ ዛሬ ታርቀ ነገ ደግሞ ሌላ ስህተት ከሰራ ይሄ በጣም ትንሽነት ነው። በቃ ሰላም ውድና የተከበራችሁ የኔ የአቢቲው ፋሚሊ እንዲናችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬም ተመልሼ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ዛሬ የመጣሁበት ቪዲዮ ያው ሰሞኑ ብዙ ነገር እየተፈጠረ ነው በእነ አብርሽና በእነ ሩታ ዙሪያ እና ጋሽዬም ሊያስታርቋቸው ወደ አዲስ አበባ ሄደው ነበር። እንደነገርኳችሁ ይሄዳሉ ብያችሁ ነበር። እነሱም ሄደዋል። እኔ ግን አልሄድኩም፣ እዚህ ነው የቀረሁት። ሩታም አልታረቅም ብላ በቃ የመጨረሻ ውሳኔ ማለት መታረቅ እንደማትፈልግ ምናምን በጋሽዬ ፊት ለአብርሃምም ለጋሽዬም ለነቢንም ለሁላቸውም ነግራቸዋለች። እና ዛሬ ጥፋቱ የማን ነው እንደኔ የማን ነው ምናምን ብዙዎቻችሁ ግር ያላችሁ ነገር አለ። አብርሃምም ስህተት እንደሰራ ጅምሩ የሱ እንደሆነ አሁን ላይ ሩታ ይቅርታ አላደርግልም ስላለችው ጥፋቱ ሙሉ ለሙሉ ወደ ሩታ እንደዞረ ምናምን ነገር ነው የምታስቡትና ዛሬ እኔ ልናገር ማለት የማን እንደሆነ ጥፋቱ ዛሬ እኔ ልነግራችሁ ነው የመጣሁት። ሁለታቸውም ጋር አለ ጥፋት፣ እንደኔ ሁለታቸውም ጋር አለ ብዬ ነው ማስበው። መጀመሪያ የአብርሃምን ልንገራችሁና ታውቃላችሁ ይሄን ነገር የጀመረው አብርሃም ነው። አሁን ላይ እንደዚህ መሆናቸው መንስኤው አብርሃም ነው ከጅምር የጀመረው ማለት ነው። እና አሁን ላይም በጣም ስህተት እየሰራ ነው ያለው ማለት ሩታ እስክትታመም ድረስ የደረሰችው አብርሃም ባረገው ነው። ያኔ ደግሞ አብርሃም ታመመች ሲባል ቡታጀራ መጥቶ ታመመች ሲባል በቃ አላር እንደደነገጠ ሰው አክት ምናምን አደረገ እንጂ ሩታ እንደዚህ መሆኗ ምንም መስሎ እየታየው አይደለም። ለልጁ ማያስብም እሱ ምን እንደሆነ አላቅም። እና አሁን እስካሁን ምን እንዳጠፋ ራሱ አያቅም። አሁን ትላንትና ምናምን ቪዲዮ ካያችሁ ምኑ ጋር ነው ጥፋቴ ብሎ ሲጠይቃት ነበር ለሩታ እንደገና ማለት ነው። ማለት ምንም ጥፋት እንዳላጠፋ ሰው እንዴ አብርሃም እኮ በጣም አጥፍቷል። አሁን ላይ እንደዚህ ሆነ የመሆናቸው ምክንያት አብርሃም ነው። ስለዚህ በጣም አጥፋ እሱ ግን ጥፋቱን እንኳን አላወቀም። ማለት እንዲው ይቅርታ ለመጠየቅ ይቅርታ ለማለት ይሞክራል እንጂ ጥፋቱ ምን እንደሆነ ራሱ አላመነም እስካሁን። ምኑ ጋር እንደሆነ አላወቀም። ሩታም ደግሞ ማለት እሷም እንደዚህ እንዳጠፋባት ማለት በሱ ምክንያት እንደዚህ የሆነች እንዳለች እናውቃለን። ግን ይቅርታ ለማድረግ በጣም ነገሩን እንዳካበደችው ነው ማለት እንደዚህ ይሄ ነገር እሱ አስቦም ላይሆን ይችላል። ይሄ ነገር የተፈጠረው ማለት አሁን ላይ ነፂ ትመጣለች ብሎ በፊት ወይም ደግሞ ካንቺ ጋር ሆኜ ነፂ መታ ህይወቴን ትበጠብጠዋለች ብሎ ላያስብ ይችላል። ይሄ ነገር ሲጀምር ማለት ነው። እና አንቺ ራሱ ምንም አላሰብሽው ጀስት በቃ አላረን በጣም ትልቅ ጥፋት እንዳጠፋ ወይም ደግሞ ከነፂ ጋር አልጋ ላይ እንዲያሽው ነው ነገሩን እያሰብሻለሽው። ይሄ ነገር እኔ ብቻ አይደለሁም ነግርሽ፣ አብርሃምም ብሎሻል። በቃ በጣም ትልቅ ጥፋት አልጋ ላይ እንደተያዘ እንዳያሽው
አላር በቃ በጣም እንትን ነገር ነው ያደረግሽው እና አብርሃም ይሄ ነገር ይመጣል ብሎ ላያስብ ይችላል ከዚህ በፊት ከሷ ጋር ጊዜ ሲቀራረቡ ወይም ደግሞ ከሷ ጋር ጊዜ ሲያሳልፉ ማለት ነው በፊት እና አሁን ላይ ካንቺ ጋር ሆኖ ትመጣለች ህይወቴን ታበላሽዋለች ሩታን ትጎዳታል ብሎ ላያስብ ይችላል ማለት አያስበው ይሄ ሊያስብ ይችላል ሳይሆን አላስበውም ስለዚህ ከነዚህ ጋር ድሮ ያለው ነገር አብቅቶ አሁን ደግሞ ካንቺ ጋር ነው ባለት ዳር ናችሁ የልጅሽ አባት ነው እና ይሄ ነገር አሁን ላይ የሷ መምጣት አንቺን እንደዚህ በዚህ ልክ እንትን ሊልሽ አይችልም እና ፋሚሊ የእውነት ቢታረቁልን በጣም ደስ ይለናል ሁላችንም ማለት ነው እና ያው ቢታረቁልን ታርቀው አብረው ሆነው እንደድሯቸው ብናያቸው በጣም ደስ ይላል ማለት ሩታም እንደዚህ ነገሩን ካካበደችው ለሷም ለልጇም በቃ መጥፎ ነገር ነው ማለት በቃ ሙሉ ለሙሉ ለህይወቷ በጣም አስጊ ነው ለህይወቷ አስጊ ነው ስራችሁ አላረን ለላይፏ ይሄን ነገር ከሱ ጋር እንደዚህ ተላምዳ አሁን ሌላ ነገር ሲሆን ደግሞ በጣም ይጎዳታል እሷን ማለት ነው እና ለሷ ብቻ አይደለም ለሚወለደው ልጇ ራሱ በጣም እንትን ይከብዳል እነሱ አሁን ሩታ ከአብርሃም ጋር ብትለያይ ምንድነው መቼስ ልጁ አይወለድም አይደለም ይወለዳል አይደል ስለዚህ ልጁም ያለ አባት ከሚያድግ ያለ እናት ከሚያድግ ታርቀው የዚህ ነው ሁሉ ወዴንስ ጭንቀት አይተው ታርቀውልን በሰላም ቢኖሩ እንደድሯቸው አላህ ደስ በሚል ቪዲዮ ሁሉም ነገር ትተው መተው ነው በቃ ያለባችሁ ማለት ነገሩን መቋጠር ጥሩ ነገር አይደለም ነገር ከቀን ወደ ቀን የሆነ ምክንያት በተፈጠረ ቁጥር መጣላት ምን ማለት ጥሩ አይደለም እና ቢታረቁልን ይታረቁልናል የሚል ተስፋ አለን ጋሺዬን ሩታን አክብሯት እስከ አዲስ አበባ ድረስ ሄዶ ሩታ ካልታረቀች የምሬን ነው እኔ በሩታ በጣም ነው ማዝነው የምሬን ነው የምላችሁ ፋሚሊ ብቻ አብርሃም ብዙ ነገር ሊበድላት ይችላል ግን ጋሺዬን እስከ አዲስ አበባ ሄደው ከጋሺዬን እምቢ ብላ ከአብርሃም ጋር ባትታረቅ በጣም የሚያሳፍር ነገር ነው የእውነት ነው ሩታ ምልሽ ይሄንን ቪዲዮ ማለት ነው ሩታ ታየዋለች ስለዚህ ሩታ የብሬ ነው ምልሽ በቃ ብትታረቂ ይሻልሻል ማለት ብትታረቂ አሪፍ ነው ላንቺ እና ጋሺዬንም አክብረሽ እዛ ቦታ ላይ ስለተገኘሽ ይሄ በጣም ትልቅነት ነው ከዚህ በላይ ደግሞ በኦዲየንስም በጋሺዬን ፊትም ትልቅነትሽ የሚያሳየው ጋሺን አክብረሽው ከአብርሃም ጋር ስታረቂ ነው አብርሃምም ደግሞ ያንተን ትልቅነት ምናየው በኦዲየንስም በጋሺዬም በሁሉም ሰው ትልቅ ሆነ ልትታይ የምትችለው ድጋሚ እንደዚህ አይነት ስተት ላለመስራት ስትሞክር ነው እንጂ ዛሬ ታርቀ ነገ ደግሞ ሌላ ስተት ከሰራ ይሄ በጣም ትንሽነት ነው በቃ በጣም ቀለ ነው የምትታየው አሁንም አንተም እያልክ ያለው ስለ ክብር ነው አሁን ላይ በጣም እየተጨነቅ ያለው ስለ ክብር ነው በጣም እየተጨነቅ ያለው ማለት አሁን ላይ የሩታ እንደዚህ መሆን ምንም እያሳስብ አይደለም የሩታ መታመም ምናምን በቃ ምንም እያሳስብ አይደለም አንተ ሩታን ጥፋተኛ ስላረገች በቃ በጣም እንትን መስሏል እንጂ ስለ ሩታ ምንም ነገር እያሰብክላት አይደለም ስለ ልጅም ምንም ነገር እያሰብክ አይደለም ሩታ ታመመች ሲባል ከአዲስ አበባ ተነሳ ሄዳለሁ ምናምን አልክ እንጂ ምንም ነገር እያሳስብ አይደለም ስለ ሩታ ማለት ነው እና አንተ ትልቅ የምትሆነው ከሩታ ጋር ታርቀ የሩታን ይቅርታ ጠይቀ ሌላ ስተት ላለመስራት ስትሞክር ከሩታ ጋር ህይወትን ኑሮ ስትቀጥል በጣም ትልቅ መሆንህን ይታያል እንጂ ድጋሚ ሌላ ስተት ምትሰራ ነገር ከሆነ አንተ በጣም ትንሽ ሰው ነህ እና እኔ አብርሃምን እንደዚህ ልናገረው ያስገድደኝ ራሱ ነው ማለት እኔ አብርሃምን በጣም ወደ ወንድሜ ነው እና እንደዚህ አይነት ድጋሚ ሌላ የተለያዩ ስተት ሰው ሲሰራ በቃ መናገር ያለባችሁን ትናገራላችሁ የውስጣችሁን አውጣችሁ ትናገራላችሁ እና ፋሚሊ ትንሽ ዘግይተናል ይሄን ቪዲዮ ስሰራ ዝናብ እየመጣ ነው በጣም ዝናብ እየመጣ ነው ኃይለኛ ዝናብ ንፋስ እየነፈሰ ነው ምናምን እና የእውነት ፋሚሊ በቀጣይ ቪዲዮ እንገናኛለን ማለት ዝናቡን በጣም እየመጣ ስለሆነ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ ወዳችኋለሁ